ሰውነታችሁ በምግብ በቂ ቫይታሚኖችን፣ ኒውትሪየንቶችን እያገኘ እንዳልሆነ የሚያሳዩ 9 ምልክቶች። ውድ አድማጮች እንዴት ናችሁ? በዚህ ቪዲዮ በቀን ተቀን አመጋገባችሁ በቂ ኒውትሪየንት፣ ቫይታሚን፣ ማዕድን እያገኛችሁ እንዳልሆነ የሚጠቁሙ ምልክቶችን እናያለን። ለቀጣይ ስራ እንዲያበረታታን ሁላችሁም ላይክ፣ ሰብስክራይብ፣ ሼር አድርጉት። ቪዲዮውን እስከ ፍጻሜው ተመልከቱት። ለ1-2 ቀን የተሳሳተ አመጋገብ ቢኖረን የምግብ ምርጫችን ጥሩ ባይሆን ይህን ያክል ላይ ጎዳን ይችላል። የእጥረት ምልክቶችም ቶሎ ላይ ይከሰቱ ይችላሉ። ነገር ግን ቀጣይነት ያለው የአመጋገብ ችግር ሲኖር ወይም አንድ አይነት ምግብ ስናዘወትር የንጥረ ምግቦች እጥረት ይከሰታል። ከዛም ከእጥረቱ ጋር የተያያዙ ምልክቶች ይፈጠራሉ። አሁን የምናያቸው ምልክቶች የጎደለውን ቫይታሚን ያካተቱ ምግቦችን በመመገብ ወይም ሰፕሊመንቶችን በመውሰድ ወይም ሁለቱንም በመጠቀም ማስወገድ እንችላለን። አሁን ምልክቶችን፣ የጎደለውን ንጥረ ምግብ፣ የጎደለውን ቫይታሚን ሊተኩ የሚችሉትን ምግቦች እናያለን። በ9ኛ ደረጃ የምናየው ምልክት የፀጉር መርገፍ ይሆናል። በቀን የተወሰኑ ፀጉሮች መርገፍ የተለመደ ነገር ነው። ነገር ግን ብዛት ያለው ፀጉር እየረገፈ መሆኑን ካወቃችሁ፣ ለምሳሌ በማበጠሪያ፣ በትራስ፣ በሻወር ጊዜ ካረጋገጣችሁ ችግሩ በሰውነታችሁ የአይረን ወይም የብረት እጥረት ተከስቶ ሊሆን ይችላል። ከሁሉም ኒውትሪየንቶች ወይም የንጥረ ምግቦች አንጻር ሲታይ የአይረን እጥረት በዓለማችን ላይ የተለመደው አይነት እጥረት ነው። የአይረን እጥረት እንዳለብን እርግጠኛ ለመሆን ብለድ ቴስት ወይም የደም ምርመራ አሰርተን ከተገቢው መጠን በታች ከሆነ የሚከተሉት ምግቦች አዘውትሮ በመመገብ እጥረቱን ማስወገድ እንችላለን። እነሱም ባቄላ፣ ቆስጣ፣ የዶሮ ስጋ፣ ቀይ የበሬ ስጋ እና ካሽዋስ ነትስ ናቸው። በ8ኛ ደረጃ የሚገኘው ምልክት በርኒንግ ማውዝ ሲንድሮም ወይም የአፍ የማቃጠል ስሜት ነው። የአፍ ውስጥ ማለትም የድድ፣ የከንፈር፣ የውስጠኛው የጉንጭና የአፍ የጣራው ክፍል የማቃጠል ስሜት መኖር፣ እንዲሁም የአፍ ውስጥ መድረቅ፣ የመደንዘዝ ስሜት መኖር፣ እንደ ቲያሚን፣ ቫይታሚን ቢ6 እና ፎሌት ያሉ ቢ ቫይታሚኖች እጥረት ሊመጣ ይችላል። ለምሳሌ የቢ ቫይታሚን ቢ6 እጥረትን ለማስወገድ እንደ ሙዝ፣ ባቄላ፣ ቆስጣና የተቀነባበሩ እህሎችን አዘውትሮ መመገብ ያስፈልጋል። ቲያሚንን ከአኩሪ አተር፣ ከሀብሀብ፣ ከቲማቲም፣ ከቆስጣ ማግኘት ይቻላል። ሌላው ምልክት ምንነቱ ያልታወቀ የድካም ስሜት ነው። አዘውትሮ የሚከሰት የድካም ስሜታችሁ በበሽታ በጭንቀትና በእንቅልፍ ችግር ካልመጣ የቫይታሚን ዲ እጥረት ሊሆን ይችላል። የቫይታሚን ዲ ዋነኛ መገኛ ከፀሐይ ብርሃን እንደመሆኑ መጠን በተለያየ ምክንያት ቆዳቸው ከፀሐይ ብርሃን የመጋለጥ እድሉ ዝቅተኛ በሆነ ሰዎች ላይ የቫይታሚን ዲ እጥረት አዘውትሮ ይከሰታል። በተፈጥሮ በምግቦች ላይ የመገኘት እድሉ በተወሰኑ ምግቦች ላይ ውስን መሆኑ ይበልጥ ችግሩን ያገዝፈዋል። የቫይታሚን ዲ እጥረት ሊኖርብኝ ይችላል ብሎ የገመተ ሰው መጠኑን ቸክ በማድረግ ወይም ብለድ ቴስት በማሰራት እጥረቱ ካለ አዘውትሮ በየቀኑ ቆዳችንን ላይክ የፊት ቆዳ፣ የእጅና የእግር ቆዳ አይነቶችን ቢያንስ ለ30 ደቂቃ ለፀሐይ ብርሃን ማጋለጥ ያስፈልጋል። ወይም እነዚህ ምግቦችን አዘውትሮ መመገብ ያስፈልጋል። ለምሳሌ የሳልሞን አሳ፣ የቱና አሳ፣ ፎርቲፋይድ የሆነ ወተት፣ ጉበት፣ እንቁላል፣ የተቀነባበሩ እህሎችን መውሰድ ያስፈልጋል። ወይም በእነዚህ ምግቦች ካልተስተካከለ የቫይታሚን ዲ ሰፕሊመንትን መውሰድ ያስፈልጋል። በ6ኛ ደረጃ የሚገኘው ምልክት የከንፈር ኮርነር መሰንጠቅ፣ የሁለቱ ከንፈሮች መገናኛ ወይም ኮርነሩ መቁሰል፣ መሰንጠቅ መከሰት ማለት ነው። አንጉላር ቸራይተስ ይባላል። የአፋችን ወይም የከንፈራችን ጠርዞች ወይም ኮርነሮች ሁለቱም ወይም አንዱ ብቻ በመጀመሪያ የመድረቅ የመጠጥጠጥ ስሜትን በማሳየት ከዛም ቀስ በቀስ የመሰንጠቅ የመቁሰል ባህሪ ያሳያል። በተለይ ለመመገብ በምንሞክርበት ጊዜ የመሰንጠቅ፣ የመድማት፣ የማመም እድሉ ይጨምራል። ብዙ ነገሮች ሊያመጡት ይችላሉ። በቫይታሚኖች እጥረትም ይከሰታል። በከንፈራችን ሊፕ ባልም ከሰራን በኋላ ሙቀት ነገሮችን አፕላይ ካደረግን በኋላ ወይም የከንፈር ቅባቶችን ከቀባን በኋላ እሱ ካላስወገደው የቢ ቫይታሚኖች እጥረት ማለትም የሪቦፍላቪን እጥረት፣ የአይረን ወይም የብረት እጥረት ሊሆን ስለሚችል ቸክ በማድረግ የሪቦፍላቪን እጥረትን ለማስወገድ እነዚህን ምግቦች አዘውትሮ መመገብ ያስፈልጋል። እነሱም እንቁላልን፣ ቀይ የበሬ ስጋን፣ ወተትን፣ እንደ ብሮኮሊ፣ አስፓራገስ ያሉ አረንጓዴ አትክልቶችን መመገብ ያስፈልጋል። 5 የቆዳ መድረቅ ይሆናል። አጠቃላይ የቆዳ መድረቅ በቫይታሚን ኤ እጥረት ሊመጣ ይችላል። ቫይታሚን ኤ የሰውነታችን ሽፋን ወይም ቆዳ ህብረ ህዋሳትን ለምሳሌ የውስጠኛው የሰውነታችን ሽፋንን፣ የውጨኛው የሰውነታችን ሽፋንን ወይም ቆዳ ህብረ ህዋሳትን እንዲያድጉ ጤናቸው ተጠብቆ እንዲቆይ የሚያደርግ ቫይታሚን ነው። የቆዳ መድረቅ እያስቸገራችሁ ከሆነና የቫይታሚን ኤ እጥረት መሆኑን ካረጋገጣችሁ እጥረቱን ለማስወገድ የሚከተሉት ምግቦች እስኪስተካከል ድረስ መውሰድ ያስፈልጋል። እነሱም እንደ ቆስጣ፣ ኬል ያሉ አረንጓዴ ቅጠል ያላቸውን አትክልቶች፣ የስኳር ድንችና ካሮት ናቸው። 4 ስፑን ኔይልስ ወይም የማንኪያ ቅርጽ ያለው ጥፍር መፈጠር፣ ሰውነታችሁ የአይረን ፍጆታው በደንብ ሲጨምር የጣት ጥፍሮቻችሁ እየለሰለሱ የጥፍር ጫፎች ወደ ውስጥ እየታጠፉ የማንኪያ አይነት ቅርጽ መፈጠር ይጀምራሉ። ይህ የሄሞክሮማቶሲስ ችግር ምልክት ሊሆን ይችላል። ሰውነታችን ብዙ አይረን እንዲፈልግ እንዲመጥ የሚያደርግ ችግር ነው። ይህ ችግር ካጋጠማችሁ የችግሩ ምክንያትን ለመለየት ብለድ ቴስት ካሰራችሁ ወይም ከጤና ባለሙያ ጋር ከመከራችሁ በኋላ ወደ መፍትሄው መምጣት ይቻላል። 3ኛ የምላስ ማበጥ።
ምላስ ላይ የሚከሰቱ ምልክቶች በሰውነታችን ላይ የተከሰቱ በሽታዎችን የሚጠቁሙ ሊሆኑ ይችላሉ። ግሎሳይትስ ወይም ምላሳችሁ የመለስለስ፣ የማበጥ፣ የመክበድ ወይም የመብገን ምልክት ካሳያችሁ የአይረን ወይም የቢ ቫይታሚኖች እጥረት መከሰት ሊሆን ይችላል። ቢ ቫይታሚኖችም የፎሊክ አሲድ ወይም ቢናይን፣ ኒያሲን፣ ሪቦፍላቪን፣ ቫይታሚን ቢ12 እጥረት ሊሆኑ ይችላሉ። የእነዚህ ቫይታሚኖች እጥረት እንዳለ ካረጋገጣችሁ ምላሳችሁ ከመጎዳቱ በፊት እጥረቱን መቅረፍ ያስፈልጋል። ለምሳሌ የቫይታሚን ቢ12 እጥረትን ለመቅረፍ እንደ አሳ፣ ስጋ፣ ወተት፣ እንቁላልና የተቀነባበሩ እህሎችን አዘውትሮ መመገብ ያስፈልጋል። ኒያሲንን ደግሞ ከስጋ፣ ከአቮካዶ፣ ከዶሮ ስጋ፣ ከፒያነት፣ ከቲማቲም፣ ከቆስጣ ማግኘት ይቻላል። በሁለተኛ ደረጃ የሚገኘው ደግሞ አፓዚ ኃይል፣ ተነሳሽነት የማጣት ችግር ነው። የኒውትረንቶች እጥረት አእምሮን፣ ሰውነትን በእጅጉ ያዛባል። ፎሊክ አሲድ ወይም ፎሌት ሰውነታችን ቀይ የደም ሕዋሳትን እንዲያመርት ይረዳል። ሙድን፣ የእንቅልፍ ሰዓትን የሚያስተካክሉ ኬሚካሎችን ለማመንጨት ይጠቅማል። የፎሌት እጥረት ሲከሰት ቶሎ የመርሳት፣ መድከም፣ መልፈስፈስ፣ የኃይል ማጠር፣ ተነሳሽነት የመቀነስ አይነት ችግሮች ይፈጠራሉ። የፎሌት እጥረትን ለመቅረፍ እንደ ሽምብራ፣ ቲማቲም፣ አስፓራገስ፣ የተቀነባበሩ እህሎች፣ ቆስጣ ያሉ ምግቦችን ማዘውተር ያስፈልጋል። አንደኛ የሰውነት መበለዝ፣ መጫጫር፣ የቀለም ለውጥ መፈጠር ናቸው። ሰውነታችን ከሌሎች የፕሮቲን አይነቶች ይልቅ ብዛት ያለው ኮላጅን ክምችት ሲያጋጥመው ነገሮችን ሰብስቦ የመያዝ ሁኔታን ይፈጥራል። የቆዳ ሕዋሳትን ጨምሮ ከተለመደው ውጭ የቆዳ ከለር መቀየር፣ መበለዝ፣ መጫጫር ካጋጠማችሁ የቫይታሚን ሲ እጥረት ሊሆን ይችላል። የቫይታሚን ሲ እጥረት አብዛኛውን ጊዜ የአመጋገብ ችግር፣ የአመጋገብ መዛባት ችግር ባለባቸው ሰዎች፣ በህመም ምክንያት በደንብ የማይመገቡ ሰዎች፣ ከባድ የጨጓራ የአንጀት ችግር ባለባቸው ሰዎችና በሚያጨሱ ሰዎች ላይ ይከሰታል። የቫይታሚን ሲ እጥረትን ለመቅረፍም እንደ ቃሪያ፣ ቆስጣ፣ ቲማቲም፣ ብሮኮሊ፣ የሲትረስ ፍራፍሬዎች እንደ ብርቱካን፣ ሎሚ፣ የቤል በርበሬ አይነት ምግቦችን ማዘውተር ያስፈልጋል። ይህ መረጃ እንደሚረዳችሁ ተስፋ አለኝ። ውድ አድማጮች ምግቦች መድኃኒት ናቸው፣ ስለዚህ ተመገቧቸው። ይህ መረጃ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሸር፣ ሰብስክራይብ ያድርጉም። በተለያዩ የጤና መረጃዎች እስክንገናኝ ሰላም ሁኑ። ሰላማችሁ ይብዛም።